ሰላም ተማሪዎች እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ግሬድ ጂኦግራፊ ኬሚስትሪ ውስጥ ከሚካተቱ ሌሰኖች መካከል ለዛሬ 3.3.2 ሚነራል ሪሶርስ ኦፍ አፍሪካ የሚለው ሌሰን እንመለከታለን። እስፔሻሊ በዚህ ሌሰን አፍሪካ ውስጥ የሚገኙ ሚነራሎች ምን ይመስላሉ፣ ከዛም በተጨማሪ በተለይም አፍሪካ ከእንደዚህ አይነት ሚነራል እንዳትጠቀም ያደረጋት ፕሮብሌም አለም ችግሮች ምንድናቸው ብለን የምንመለከት ይሆናል ማለት ነው። መልካም ጥናት ይሁንላችሁ። አፍሪካ has huge mineral wealth እስፔሻሊ እንደምታውቁት አፍሪካ እጅግ በጣም ከፍተኛ የሆነ የሚነራል ወልዝ ያላት አለም ሀብት ያላት ሀገር እንደሆነች ትመለከታላችሁ። the activity of mountain, river, volcano, lake and forest further consolidate the presence of mineral ግን እንዴት ነው አፍሪካ ከሌሎቹ አህጉራት ይልቅ እጅግ በጣም ከፍተኛ የሆነ ሚነራል ያላት ብለን በምንመለከትበት ጊዜ በእነዚህ አክቲቪቲዎች አለም በእነዚህ እንቅስቃሴዎች ነው። ማለትም በማውንቴን፣ በሪቨር፣ በቮልካኖ፣ በሌክና በፎረስት ስፔሻሊ የአፍሪካ አህጉር ስፔሻሊ በእንደዚህ አይነት አክቲቪቲዎችና በእንደዚህ አይነት እንቅስቃሴ ትታወቃለች። ከሌሎች አህጉሮች ይልቅ በተለይም አፍሪካ ውስጥ በተለያየ ጊዜ የተለያዩ ቮልካኖች ይፈነዳሉ፣ ማውንቴኖች ፎርምድ ይደረጋሉ፣ ሌኮች ስፔሻሊ ይፈጠራሉ። ከዛ በተጨማሪ ረጅም ዓመታት ያስቆጠሩ የተለያዩ ደኖችና ተክሎች ያሉባት አህጉር ናት። እነዚህ ነገሮች በተለይም ከፍተኛ የሆነ ሚነራል አፍሪካ እንዲኖራት የራሳቸውን ሚና እንደሚጫወቱ ትመለከታላችሁ። አኒሻንት ውድላንድ have been transformed over million years into fossil fuel such as petroleum and natural gas and coal። በተለይም ከዚህ በተጨማሪ አፍሪካ ውስጥ እጅግ በጣም ጥንታዊ የሚባሉ የተለያዩ ደኖች አሉ፣ እጅግ በጣም ለረጅም ሚሊዮን ዓመታት የቆዩ ማለት ነው። እነዚህ ዛፎች ደግሞ በሚሞቱበት ጊዜ ስፔሻሊ ፎሲላቸው አለም ቅሪተ አካላቸው ወደ ፔትሮሊየም፣ ወደ ናቹራል ጋዝ እና ወደ ኮል እንደሚቀየሩ ትመለከታላችሁ ማለት ነው። ይሄ ማለት እኛ የሰው ልጆች ስንሞት አፈር እንደምንሆነው ሁሉ በተለይም አፍሪካ ውስጥ ረጅም ሚሊዮን ዓመታት ለረጅም ጊዜ የቆዩ የተለያዩ ውድ ላንዶች አለም ደኖችና የዛፍ አይነቶች ስፔሻሊ ራሳቸውን ከጊዜ በኋላ ወደ ናቹራል ጋዝ፣ ወደ ፔትሮሊየም እና ወደ ኮል አለም ወደ ድንጋይ ከሰልነት እንደሚቀይሩ ትመለከታላችሁ። እነዚህ ነገሮች ደግሞ ሊትራሊ አፍሪካ በሚነራል የበለጸገች አህጉር እንድትሆን አስችሏታል ማለት ነው። ለምሳሌ እንኳን በምንመለከትበት ጊዜ ኢንዱስትሪያል ሜታል የሚባሉ የተለያዩ ሚነራሎች አሉ። እነሱን በምንመለከትበት ጊዜ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ኤንድ ዛምቢያ ፕሮዲስ ሞር ዛን ሃልፍ ኦፍ ዘ ወርልድ ኮባልት ኤንድ ሲግኒፊካንት አማውንት ኦፍ ኮፐር ሬስፔክቲቭሊ። በተለይም ዓለማችን ላይ ካለው ኮባልት ከሚባለው ሚነራል 50% የሚሆነው ዓለም ግማሹን ፕሮዲውስ የሚያደርጉት ስፔሻሊ ዲሞክራቲክ ሪፐብሊክ ኮንጎ እና ዛምቢያ እንደሆኑ ትመለከታላችሁ። ይህ ማለት በሌላ አማርኛ ኮባልት የሚባለው ሚነራል በተለይም 50% የሚሆነው በዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና በዛምቢያ ውስጥ እንዳለ ትመለከታላችሁ። ሌላው 50% ኮባልት ደግሞ በተለያዩ ሀገራትና በተለያዩ አህጉራት እንደሚገኝ ትመለከታላችሁ። በተለይ ግን ይህ ኮባልት የሚባለው ነገር ስፔሻሊ በዲሞክራቲክ ሪፐብሊክ ኮንጎ እና በዛምቢያ በስፋት እንደሚገኝ ትመለከታላችሁ። ለዛም ነው 50% የሚሆነው የኮባልት ምርት ስፔሻሊ በዲሞክራቲክ ሪፐብሊክ ኮንጎ እና በዛምቢያ ውስጥ ይገኛል ተብሎ የሚነገረው ማለት ነው። ከዛ በተጨማሪም ስፔሻሊ ኮፐር የሚባለው ሚነራልም በዲሞክራቲክ ሪፐብሊክ ኮንጎ እና በዛምቢያ ውስጥ በስፋት እንደሚገኝ ትመለከታላችሁ። ጊኒ ኦፍ ቦክሳይት ኦር አልሙኒየም ኦሪ ጊኒ በምትባለው ሀገር ውስጥ ደግሞ ስፔሻሊ ቦክሳይት ወይም አልሙኒየም ኦር የሚባል ሚነራል በስፋት እንደሚገኝ ታያላችሁ። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ፣ ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደረጋችሁትም፣ ስለዚህ ላይክ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ሳውዝ አፍሪካ ኤንድ ጋቦን ማግኒዣ በተለይም በሳውዝ አፍሪካ ወይም በደቡብ አፍሪካና በጋቦን ውስጥ ደግሞ ማግኒዝ የሚባል ስፔሻሊ ሚነራል እንደሚገኝ ትመለከታላችሁ። አፍሪካ ፕሮዲውስ ፔትሮሊየም ፎር ዘ ግሎባል ማርኬት። እንደምታውቁት በትንሽ መጠንም ቢሆን በተለይም የተለያዩ የአፍሪካ ሀገራት ፔትሮሊየምን ለዓለም አቀፍ ማርኬት አለም ንግድ እንደሚያቀርቡ ትመለከታላችሁ። አልጄሪያ ኤንድ ሊቢያ ቱጌዘር ፕሮሰስ አቦት 3% ኦፍ ዘ ወርልድ ነው ፔትሮሊየም ሪዘርቭ። በተለይም አልጄሪያ እና ሊቢያ አንድ ላይ በመሆን የዓለማችንን 3% የሚሆነውን ፔትሮሊየም ሪዘርቭ እንዳደረጉ ትመለከታላችሁ። 3% የሚሆነው ፔትሮሊየም በተለይም በእነዚህ ሀገራት ውስጥ እንደሚገኝ ታያላችሁ ማለት ነው። መኒ ኖርዝ አፍሪካ ካንትሪስ ኤርን ማች ኦፍ ዜር ፎሬን ኢንካም ፍሮም ፔትሮሊየም ኤንድ ናቹራል ጋዝ። አፍሪካ ውስጥ ካሉ የተለያዩ ሀገራት መካከል ስፔሻሊ ኖርዝ አፍሪካ የምንላቸው ስፔሻሊ 7 ሀገራት ይሄ ማለት እነ ሞሮኮ፣ እነ ኢጂፕት፣ እነ ቱኒዚያ፣ እነ አልጄሪያ የምንላቸው ስፔሻሊ እነዚህ የኖርዝ አፍሪካ ሀገራት ፔትሮሊየም እና ናቹራል ጋዝን ስፔሻሊ በመሸጥ የተለያዩ የውጭ ምንዛሬዎችን አለም ፎሪን ኢንካሞችን እንደሚያገኙ ትመለከታላችሁ ማለት ነው። ነገር ግን ዘ ኮንቲኔንት ኦፍ ዘ ላርጅ ፔትሮሊየም ፕሮዲውስ ዘ ዌስት አፍሪካን ካንትሪ ኦፍ ናይጄሪያ
ስፔሻሊ እነዚህ ሀገራት አለም የኖርዘርን አፍሪካ ሀገራት ፔትሮሊየምና ናቹራል ጋዝን ይሽጡ እንጂ በተለይም በአፍሪካ ውስጥ ፔትሮሊየምን በደንብ አድርጋ ፕሮዲስ የምታደርገው ሀገር የዌስት አፍሪካዋ አለም የምዕራብ አፍሪካ ሀገር የሆነችው ናይጄሪያ እንደሆነች ትመለከታላችሁ። ናይጄሪያ ከአፍሪካ ውስጥ ስፔሻሊ ፔትሮሊየምን በብዛት ፕሮዲስ የምታደርግ ሀገር እንደሆነች ትመለከታላችሁ። ነገር ግን በመሸጥ አለም ለውጭ ማርኬት ደግሞ በማቅረብ የኖርዘርን አፍሪካ ሀገራትን የሚስተካከላቸው እንደሌለ ትመለከታላችሁ ማለት ነው። ኮል ዲፖዚት ኤግዚስት ዘ ላርጅ ሪዘርቭ ኢን ኔሽን ኦፍ ሞዛምቢክ፣ ማላዊ፣ ታንዛኒያ፣ ዚምባብዌ ኤንድ ሳውዝ አፍሪካ። በሌላ በኩል ደግሞ ኮል የሚባለው ሚነራል አለም የድንጋይ ከሰል ደግሞ ስፔሻሊ በሞዛምቢክ፣ በማላዊ፣ በታንዛኒያ፣ በዚምባብዌ እንዲሁም በሳውዝ አፍሪካ በብዛት እንደሚገኝ ትመለከታላችሁ አለም ታያላችሁ ማለት ነው። ፕሮብሌም ፌስድ ባይ ሚነራል ሪሶርስ ዩቲላይዜሽን ኢን አፍሪካ የሚለውን እንመልከት። ይህ ማለት ግን ለምንድን ነው አፍሪካ እንደዚህ አይነትና እጅግ በጣም ሰፊ የሆነ ሚነራል ዌልዝ ተሸክማ አለም የሚነራል ሀብታም ሆና ለምንድን ነው በስርዓት መጠቀም ያልቻለችበት? ችግሮቹ ምንድን ነው ብለን ለመመልከት እንሞክር። እውነት ነው አፍሪካ ውስጥ እጅግ በጣም የተለያዩ የሆኑ ሚነራሎች እንዳሉ ትመለከታላችሁ። ግን እነዚህ ሚነራሎች አፍሪካ በስርዓትና በተገቢው እንዳልተጠቀመችበትም ታያላችሁ። ግን ለምንድን ነው በስርዓት ያልተጠቀመችበት? ችግሩ አለም ፕሮብሌሙ ምንድን ነው ብለን በምንመለከትበት ጊዜ እጅግ በጣም የተለያዩ የሆኑ ምክንያቶችን ልናነሳ አለም የተለያዩ የሆኑ ችግሮችን ልናነሳ እንችላለን። ከነዚህ መካከል ዚህ ሴክተር ሃዝ ሰፈርድ ፍሮም ዘ ሌጋሲ ኦፍ ኮሎኒያሊዝም። በተለይ ሜይ ሴክተር ማለትም የሚነራል ሴክተር ሊትራሊ በሚባል ደረጃ በኮሎኒያሊዝም አሊያም በቀኝ ግዛት ሰፈር እንደተደረገ ከሚባለው በላይ ይህ ኢንዱስትሪ እንደተጎዳ ትመለከታላችሁ። በተለይም የዛኔ አውሮፓውያን አፍሪካንን ቀኝ በሚገዙበት ጊዜ ሙሉ ለሙሉ በሚባል ደረጃ ስፔሻሊ የአፍሪካን ሚነራል ሪሶርሶች ወስደው ነበር። ይህ ደግሞ አፍሪካ ላይ ትልቅ የሆነ ትራውማ ጥሏል፣ ወይም እዚህ ኢንዱስትሪ ላይ አሊያም እዚህ ሴክተር ላይ እጅግ በጣም ከፍተኛ የሆነ ጉዳት እንዳስከተለ ትመለከታላችሁ። ለምሳሌ እንኳን በምንመለከትበት ጊዜ ዘይ ፎከስድ ኦን ዲቨሎፕመንት ኦፍ ትራንስፖርቴሽን ኤክስፕሎይት ሚነራል ሪሶርስ። በተለይም በዛ ጊዜ የተለያዩ የሆኑ የአውሮፓ ሀገራት መንገድ እንስራላችሁ እያሉ የተለያዩ የሆኑ መንገዶችን አፍሪካ ውስጥ ይሰሩ ነበር። መስራታቸው ጥሩ ነው። ነገር ግን ስፔሻሊ ይህን መንገድ የሚሰሩት ሚነራሎችን ሙሉ ለሙሉ ለመውሰድና ወደ ሀገራቸው ለማጓጓዝ ነበር። በተለይም ሬል ሮድ ዌር ቢልት ሄሪንግ ሚነራል ቱ ፖርት ኦፍ ዘ ኮስት ኖት ሊንክ ሜጀር ሲቲስ ኤንድ ፖፑሌሽን። የተለያዩ የሆኑ የአውሮፓ ሀገራት አፍሪካ ውስጥ የተለያዩ የሆኑ የባቡር መንገዶችን አሊያም ሬል ሮዶችን ይገነቡ ነበር። በግምታቸው ጥሩ ነው ልትሉ ትችላላችሁ። ነገር ግን ይህን ሬል ሮድ የሚገነቡት ሚነራሉ ካለበት ቦታ አንስቶ እስከ ፖርት ድረስ አሊያም እስከ ወደብ ድረስ እንደሆነ ትመለከታላችሁ እንጂ ከተማ ለከተማን ለማገናኘት ፖፑሌሽኑን ከፖፑሌሽኑ ለማገናኘት አንድ ቦታን ከአንድ ቦታ ለማገናኘት አይደለም እንደዚህ አይነት የባቡር መንገዶችን የሚሰሩት። የሆነ ሚነራል ሪሶርስ ያለበት ቦታ ካለ ከዛ ቦታ አንስቶ እስከ ፖርት ድረስ አሊያም እስከ ወደብ ድረስ ይሰራሉ። ሶ ከዛ ቦታ የተለያዩ ሚነራሎችን ይወስዳሉ። በዛ ባቡር መንገድ አድርገው ስፔሻሊ ወደ ፖርቱ ይሄዳሉ። እዛ ፖርቱ ጋር አሊያም ወደብ ጋር ከደረሱ በኋላ የያዙትን ሚነራል ወደ ራሳቸው ሀገር እንደሚልኩት ትመለከታላችሁ። እነዚህ ነገሮች ደግሞ ሊትራሊ ይህን ኢንዱስትሪ አሊያም ይህን ሚነራል ኢንዱስትሪ የሚባለውን ኢንዱስትሪ ሙሉ ለሙሉ ሰፈር እንዳደረጉትና እንደጎዱት ትመለከታላችሁ ማለት ነው። ኖ ኢሮፒያን ኦነር ኦፍን ግራንትድ ኤ ሼር ኦፍ ዘ ፕሮፊት አስ ዌል አስ ታክስ ቱ አፍሪካን ገቨርንመንት። አሁንም ቢሆን ስፔሻሊ በምትመለከቱበት ጊዜ አብዛኛውን የሚነራል ሪሶርስ ኢንዱስትሪውን ኮንትሮል ያደረጉት የተለያዩ የሆኑ አውሮፓውያን እንደሆኑ ትመለከታላችሁ። ሶ እነዚህ አውሮፓውያን ኦነሮች አሊያም ባለሀብቶች እርግጥ ነው ከሚያገኙት ስፔሻሊ ሚነራል ውስጥ የተወሰነ ትርፍ ለአፍሪካ መንግስት እንደሚያካፍሉ ትመለከታላችሁ። ከዛ በተጨማሪም ለአፍሪካ ገቨርንመንት ስፔሻሊ ታክስ እንደሚከፍሉ ታያላችሁ። ነገር ግን አሁንም እዚህ ኢንዱስትሪ ውስጥ ስፔሻሊ አውሮፓውያን በደንብ አድርገው ኢንጌጅ እንደሚያደርጉ ትመለከታላችሁ፣ አለም እንደሚሳተፉ ትመለከታላችሁ። ይሄ ነገር ደግሞ ስፔሻሊ አፍሪካ የራሷን ሪሶርስ በራሷ እንዳትጠቀም አድርጓታል። ማግኘት የሚገባትንም ነገር እንዳታገኝ ስፔሻሊ እንደ ፕሮብሌም ሆኖ ይጠቀሳል ማለት ነው። ኢን ሰም ኔሽን ዘ ኒው ገቨርንመንት ሲሳይልድ ኦነርሺፕ ኦፍ ዘ ማንስ በት ዘ ሪዛልት ዌር ኦፍን ዲሳስተርስ። በተለይም አሁን አለም ከቅርብ ጊዜ በኋላ አብዛኞቹ የአፍሪካ መንግስታት ይህን የሚነራል ኢንዱስትሪ ራሳቸው ኮንትሮል ለማድረግ እየሞከሩ ነው። ኮንትሮልም እያደረጉት ይገኛሉ። ነገር ግን እጅግ በጣም ሳቲስፋይ የሆነ ነገር አለም አመርቂ ውጤት ግን እየታየበት እንዳልሆነ ትመለከታላችሁ። ዘ ኢንዱስትሪ ሰፈር ፍሮም ፑር ማኔጅመንት። ከምንም በላይ ይህ ኢንዱስትሪ አለም የሚነራል ሴክተሩ ከሚቸገርበት ነገር አንዱ ፑር የሆነ ማኔጅመንት ነው። ይህ ማለት ግዴለሽ ሆነ የሰው ኃይል መኖሩ፣ ግዴለሽ ሆነ ማኔጅመንት መኖሩ፣ ይህን ሴክተር በሚገባ የሚቆጣጠርና የሚያስተዳድር አካል አለመኖሩ በተለይ አፍሪካ
ከዚህ ሴክተር እንዳትጠቀም እንደማነቆ ሆኖባት ስፔሻሊ እስካሁን ድረስ እንደቀጠለ ትመለከታላችሁ። ከዛ በተጨማሪ ላክ ኦፍ ኢንቨስትመንት መኒ፣ በተለይም ይሄ የሚነራል ሴክተር ከምታስቡት በላይ ትልቅ የሆነ ገንዘብ ይፈልጋል፣ ትልቅ የሆነ ባጀት ይፈልጋል፣ ትልቅ የሆነ ኢንቨስትመንት ይፈልጋል። ሶ አፍሪካ ደግሞ ስፔሻሊ ይሄን ነገር ማሟላት ስለማትችል ስፔሻሊ ይሄ ነገር አፍሪካ ሪሶርሷን በሚገባ እንዳትጠቀም አድርጓታል ማለት ነው። ሎው ሴሊንግ ፕራይስ፣ ፖለቲካል ተርሞይል፣ አውትዴትድ ማሽነሪ ኤንድ ጀነራል ኔግሌክት ኦፍ ዘ ሴክተር። ከዛም በተጨማሪ ስፔሻሊ አፍሪካ ውስጥ ያለው የፖለቲካ አለመረጋጋት፣ በተለይም ደግሞ እነዚህን ሚነራሎች ለመውጣት የምንጠቀምባቸው ማሽነሪዎች እጅግ በጣም ባህላዊና የቆዩ መሆናቸው፣ ከምንም በላይ ደግሞ ይህ ሴክተር ከሚባለው በላይ በሌብነትና በኮራፕሽን እጅግ በጣም የዘቀጠ መሆኑ ስፔሻሊ አፍሪካ ከዚህ ነገር የምፈልገውን ነገር እንዳታገኝ አድርጓታል። ከዚህ በተጨማሪ ሎው ሴሊንግ ኦፍ ፕራይስ ነው። ይህ ማለት አፍሪካ ላውጣ እንኳን ብትል እነዚህ ማዕድናት በምታወጣበት ጊዜ እጅግ በጣም በርካሽ ዋጋ ነው የሚሸጠው። ይህ ማለት ምንም አይነት ቫሊዩ አድ ሳታረግበት ነው እነዛ ሚነራሎች ዝም ብላ ለአውሮፓ ሀገራት የሚሸጠው። ይህ ደግሞ ዝቅተኛ የሆነ ገቢ እንድታገኝ ያድርጓታል ማለት ነው። ቢኮዝ ምንም አይነት ቫሊዩ አድ ስለማታረግበት ማለት ነው። ከዚህም በተጨማሪ የፖለቲካ ሁኔታ ስፔሻሊ የምንጠቀምበት ማሽነሪ በጣም የቆየ መሆኑ፣ ከምንም በላይ እዚህ ኢንዱስትሪ ውስጥ ሌብነት አሊያም ኮራፕሽን የሚባለው ነገር እጅግ በጣም ስለተስፋፋ ስፔሻሊ አፍሪካ ከዚህ ኢንዱስትሪ ተጠቃሚ እንዳትሆን አድርጓታል ማለት ነው። ሌበር ዲስፒዩት ኤኒ ማይንድ ኦፍ ኮመን፣ ከምንም በላይ ደግሞ በሰራተኛና በአሰሪ መካከል የሚደረጉ የተለያዩ ጥሎች፣ ችግሮች እስከ መገዳደር ድረስ የሚደርሱ የተለያዩ ጸቦች በተለይም አፍሪካ ከዚህ ሴክተር የምፈልገውን ነገር ያህል እንዳታገኝ አድርጓታል ማለት ነው። ስፔሻሊ እነዚህ ችግሮች በዋናነት ይጠቀሳሉ። ከዛም በተጨማሪ አስ አፍሪካ ኢኮኖሚክ ፌልትድ ኢን ዘ 1970 ኤንድ 1980 ዜር ገቨርንመንት ፌል ዲቤት ዌስተርን ባንክ ኤንድ ኢንተርናሽናል ኢንስቲትዩሽን ሰች አስ ወርልድ ባንክ ኤንድ ኢንተርናሽናል ሞኔታሪ ፈንድ። በ1970ዎቹ እና በ1980ዎቹ አብዛኛው የአፍሪካ ሀገር ከሚባለው በላይ ኢኮኖሚው ደቆ ነበር፣ አሊያም ኢኮኖሚው ኮላፕስ እንዳደረገና ኢኮኖሚው እንደወደቀ ትመለከታላችሁ። ሶ በዚህ ጊዜ የተለያዩ የአፍሪካ ሀገራት ከዌስተርን ባንኮች አሊያም ከምዕራብ ባንኮች የምንላቸው ለምሳሌ ከወርልድ ባንክ እንዲሁም ከኢንተርናሽናል ሞኔታሪ ፈንድ የተለያዩ የአፍሪካ ሀገራት የተለያዩ ብድሮችን ተቀብለው ነበር። ሶ እነዚህ ብድራቸውን በትክክለኛው ጊዜና በትክክለኛው ወቅት ባለመክፈላቸው በተለይም እነዚህ ኢንተርናሽናል ሞኔታሪ ፈንድ ኤንድ ወርልድ ባንክ ዚስ ቦዲ ፕሬዠርድ አፍሪካ ኔሽን ቱ ሴል ዜር ማይን ኤንድ አዘር ኢንዱስትሪ ፕራይቬት ኢንቨስተር ሜንሊ ኢንተርናሽናል ኮርፖሬሽን። በዚህ የተነሳ እነዚህ ባንኮች ስፔሻሊ አፍሪካ ውስጥ ያሉ የተለያዩ ማዕድናት የሚገኙበትን ቦታ ለተለያዩ ባለሀብቶች እንዲሁም ለተለያዩ ኦፕሬሽኖች እንደሸጡትና እንዳስተላለፉት ትመለከታላችሁ። ፎር ዘ ሞስት ፓርት ዘ ኮንቲነንትስ ራው ኦሪስ ኤክስፖርትድ ዘ አዘር ካንትሪ ፎር ማኒፋክቸሪንግ። በተለይም ሌላው ነገር ደግሞ አፍሪካ ውስጥ የተለያዩ ሚነራሎች ወጡ ቃልን ቅድም እንዳለው እነዚህ ሚነራሎች ስፔሻሊ ምንም አይነት ቫልዩ አዳለም ምንም አይነት እሴት አይጨምርባቸውም። ወደ ማኒፋክቸር ውስጥ ገብተው ምንም አይነት ቫልዩ አድ አይደረግባቸውም። እንደወጡ ወዲያው ለተለያዩ ለአውሮፓ ሀገራት እንደሚሸጡ ትመለከታላችሁ። ይሄ ነገር ደግሞ አፍሪካ ማግኘት ያለባትን ጥቅም እንዳታገኝ አድርጓታል። ከምንም በላይ ስፔሻሊ አፍሪካ ውስጥ ለእነዚህ ሚነራል የሚሆን ማኒፋክቸር አሊያም ኢንዱስትሪ አለመኖሩ ከሚባለው በላይ አፍሪካን ጎድቷታል፣ እየጎዳትም ይገኛል ማለት ነው። ቼንጅ ኢን ኢንዱስትሪያል ፕሮሰስ ወርልድ ዋይድ ሃቭ ሪዱስ ዘ ዲማንድ ፎር ኮፐር አይረን ኦሪ ኤንድ አዘር ሜታል። ከምንም በላይ ደግሞ ለምሳሌ እንደ ኮፐር ያሉ የተለያዩ ሜታሎች ከዚህም በተጨማሪ እንደ አይረን ኦሪና ሌሎች የተለያዩ ሜታሎች ስፔሻሊ አዚስ ታይም አለም በዚህ ሰዓት ዓለማችን ላይ ዲማንዳቸው በመቀነሱ አለም እነዚህን ነገር መግዛት የሚፈልጉ የተለያዩ ሀገራት ዲማንዳቸው አለም ፍላጎቱ በቀነሱ ከሚባለው በላይ አፍሪካን በእንደዚህ አይነት ሚነራል አለም በእንደዚህ አይነት ሜታል እጅግ በጣም የበለጸገች ሆና ዲማንድ አለም ፍላጎት ደግሞ አለመኖሩ ሌላው አፍሪካን የጎዳ ነገር እንደሆነ ትመለከታላችሁ ማለት ነው። ላይክ ዳይመንድ ስማግሊንግ ኢዝ ዋይድ ስፕሪድ ኢሌጋል ማርኬት። ከምንም በላይ ደግሞ እንደ ዳይመንድ ያሉ የተለያዩ ሚነራሎችን አለም የተለያዩ ሜታሎችን በምትመለከቱበት ጊዜ ከምታስቡት በላይ ኢሌጋል ማርኬት ውስጥ እንደገቡ ትመለከታላችሁ። ይሄ ማለት አፍሪካ ውስጥ ህገወጥ የሆነ ንግድ በሚገባ አለ ማለት ነው። ስለዚህ የተለያዩ ዳይመንዶች ጎልዶችን ጨምሮ የተለያዩ ሚነራሎች ስፔሻሊ አፍሪካ ውስጥ በህገወጥ መንገድ እንደሚሸጡ ትመለከታላችሁ።
ይሄ ማለት በትንሹ አይደለም፣ እጅግ በጣም በስፋት የተለያዩ የሆኑ የአፍሪካ ሀገራት ውስጥ ስፔሻሊ የተለያዩ የሆኑ ሚነራሎች እንደ ዳይመንድ እንደ ጎልድ ያሉ የተለያዩ ሚነራሎችና ሜታሎች በህገወጥ መንገድ እንደሚሸጡ ትመለከታላችሁ። ይሄ ደግሞ ሊትራሊ አፍሪካን እየጎዳት ይገኛል ማለት ነው። በአጠቃላይ ግን ስሞል ስኬል ማይኒንግ ኦፍን ፎር ሎካል ዩዝ ኤንድ ኖት ፎር ፕሮፊት ዳዝ ኤግዚስት ኢን መኒ አፍሪካ ካንትሪዝ። ይህን ሁሉ ችግር ጠቀስን እንጂ አንዳንድ የአፍሪካ ሀገራት ላይ በተለይም በትንሹም ቢሆን አለም በስሞል ስኬል ቢሆንም የተለያዩ የሆኑ ቦታዎች ላይ ስፔሻሊ የተለያዩ የሆኑ ሶሳይቲዎች አለም የተለያዩ የሆኑ ማህበረሰቦች በቁፋሮ ላይ በመሰማራት የተለያዩ የሆኑ ማዕድናትን እንደሚያወጡ ትመለከታላችሁ። ነገር ግን እነዚህ ሰዎች የሚያወጡት ማዕድናት ራሳቸውን ነው እንጂ የሚጠቅሙት ስፔሻሊ አፍሪካን ሌሎች ፖፑሌሽኖችን አለም ሌሎች ህዝቦችን አይጠቅሙም። ከምንም በላይ ደግሞ ነን ፕሮፊት አለም ምንም አይነት ትርፍ በብዛት እንደማያስገኝላቸው ትመለከታላችሁ ማለት ነው። ከላይ ያነሳናቸው የተለያዩ ችግሮች ግን ቢቀረፉ አፍሪካ ማግኘት ያለባትን ነገር በሚገባ እንደምታገኝ ትመለከታላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል